በየትኛውም ህግ አብይ አህመድ በትግራይ ጊዜያዊ አስተዳደር ወይም ምናምን የመሾም ስልጣን የለውም፣ ፈጽሞ የለውም። እነዚህን የህግ ክፍሎች ባለፈው ዘርዝረናቸዋል። ግን በኃይል ሁሉን ነገር በኃይል አደርጋለሁ ብሎ ስላሰበ ታደሰ ወረደን ለአንድ ዓመት ሹሜዋለሁ ብሎ ላከ። ቲፒኤልኤፎች መልስ ሰጡ። አይ የፕሪቶሪያ ስምምነት ከተከተልን በፌዴራሉና በህወሓት መካከል በሚደረግ ስምምነት ነው የጊዜያዊ አስተዳደር ትግራይ ላይ ሊቋቋም የሚችለው እንጂ አብይ አህመድ ብድግ ብለው ደስፓት በአንተ ፍላጎትና ውሳኔ ብቻ የፈለግከውን መሾም አትችልም አሉት። አይ እንዳውም እናንተ ህጋዊ ፓርቲነታችሁን ሰርዣለሁ አያገባችሁም ወደሚል ተሸጋገረ። እንግዲያውስ ነገርየው የጉልበት ከሆነ ከ6 ዓመታት በፊት የተመረጠው ምክር ቤት አሁን ወደ ስራው ይመጣል። ምክንያቱም ያኔ ያ ምክር ቤት ወደ ስራው ሲመጣ በኃይል መተተዋጋህ፣ በኃይል መንግስት መሰረትክ፣ በኃይል አፈረስንና ተቆጣጠርን፣ በስምምነት ጊዜያዊ አስተዳደር እናምጣ ተባለ። አሁን በስምምነት ያመጣነውን ጊዜያዊ አስተዳደር ጊዜው አለቀ። በስምምነት ሌላ ጊዜያዊ አስተዳደር እናምጣ ስንል አይ እኔ ለብቻዬ በኃይል ወስናለሁ ካልክ እኛ ለብቻችን ከ6 ዓመት በፊት የትግራይ ህዝብ የመረጠውን ምክር ቤት ወደ ስልጣን እናመጣዋለን አሉ። እንደዚህ አይነት ስልጣን ትግራይ ላይ የለዎትም የሚል መልእክት ነው። ይሄን ጠቅላይ ሚኒስቴሩ ይህንን ውሳኔ የቲፒኤልኤፍን ውሳኔ በየትኛውም አይነት መንገድ ቢረዱት ይህን መልእክት ግን አይሰጡትም። ቲፒኤልኤፍ በግልጽ ቋንቋ ነው አምርረዋል የምንለው። ለዛ በግልጽ የኛ እንጂ የእርሶ ፍላጎት ትግራይ ላይ አይሆንም። አንዱ ይሄ ነው። ሁለተኛውና በጣም አምርሯል የሚባለው ነገራችን ላይ የፌዴራል የጠቅላይ ሚኒስቴሩን ስልጣን በዚህ አይነት በግልጽ መጋፋት ለሚመጣው ነገር ራስን ስታዘጋጅ፣ ስትወስን፣ ስታምር የምትወስነው ውሳኔ ወይም የምታደርገው ድርጊት ነው። አምርሯል ያልነው ለዛ ቲፒኤልኤፍ አምርሯል። ጠቅላይ ሚኒስቴሩ ትግራይ ላይ ስልጣን የላቸውም የሚል ግልጽ መልእክት የማያሻማ ማለት መልእክት አስተላልፏል። በትግረኛ ነው። ጠቅላይ ሚኒስቴሩ ትግረኛ ይችላሉ፣ ይረዱታል። ይሄን ለሚመጣው ነገር በሙሉ ዝግጁ ስትሆን ምንም ይምጣ ምንም ብለህ ስትወስን የምታደርገው ነው። ጠቅላይ ሚኒስቴሩ በስልጣናቸው ሲመጣ ማለት እንደሆነ ይታወቃል። ጠቅላይ ሚኒስቴሩ በስልጣናቸው ሲመጣ ወጣቶች ይሞታሉ፣ እናቶች ያለቅሳሉ፣ ቤት ይፈርሳል። እንደዛ በጠቅላይ ሚኒስቴሩ ስልጣን ስትመጣ ጣጣ አለው፣ መዘዝ አለው። ያውቁታል፣ እነሱ ደርሶባቸው አይተውታል። እና ያ የሚመጣ ከሆነም እንቀበለዋለን ብለው ስላመረሩ ነው ጠቅላይ ሚኒስቴሩን በግልጽ ቋንቋ ትግራይ ላይ ይህ ስልጣን የለውም ሌላ ቦታ የሞክሩት ነው እያሉ ያሉት። አንድ ሁለተኛውና አደገኛው መልእክት የጠቅላይ ሚኒስቴሩን አስተዳደር አናቆም ይላል። እንደ መንግስት አናቆም የሚል መልእክት አለ። ጠቅላይ ሚኒስቴር አብይ አህመድ ሆይ እንደ መንግስት አናቆትም፣ የእርሶን መንግስት ህጋዊ ነው ብለን አናምንም፣ አንቀበልም የሚል መልእክት። ያን ጊዜ ከ6 ዓመት በፊት 2.8 ሚሊዮን ህዝብ በምርጫ ውስጥ ተሳትፎ ዝናብ ፀሐይ ምን ሳይል መርጧል ብሎ ሲከራከር የነበረው ጌታቸው ረዳ አሁን አዲስ አበባ ስላለና ቮድካ ስለሚቀርብለት ያንን የትግራይ ህዝብን ጌታቸው ረዳ ክዶታል አደለ? ደጋግመን ያላችሁ በትግራይ ህዝብ ላይ ምን ያህል ሲሪየስ ክህደት ፈጽሟል የሚለውን የምታዩት ብላይንድሊ እንዴት ትላንት ያለውን ዛሬ እንደሚክደው የምታዩት። ዛሬ ጌታቸው ረዳ በፍጹም ይሄ መሆን የለበትም ህወሓት የውላችሁ አብይ አህመድ ያለ ህግ ሲሾም ታደሰ ወረደን ሲያስቀጥለው ልክ ነው ብሎ ዝም አለ። ከሳምንት በፊት ታደሰ ወረደን አብይ አህመድ ከመሾሙ ከሳምንት በፊት ጻድቃንን ሌላውን የክንድያ የምትሉት አረም ተሰባስበው በትግራይ የታደሰ ወረደ ስልጣን ስለሚያበቃ ሲያበቃ ስልጣኑ እኛ እንቆጣጠራለን ብለው ተሰበሰቡ። አብይ በኩርኩም
አጩሎ ዞር በሉ አላቸውና ታደሰ ወረደ ለ1 ዓመት አጽንቻለሁ አለ። አብይ ላይ ማላዘን ነበረባቸው፣ አላላዘኑም። አሁን ይኸውልህ 4 ኪሎ ያሉት አዲስ አበባ ያሉት የትግራይ ሰዎች ነን የሚሉ አካላት ጻድቃን በለው ስዬ በለው አሰፋ ብራ በለው ክንድያ ምናምን በለው አብርሃ በላይ በለው አብይ አህመድ በመቀሌ ጢባጢቤ ይጫወት፣ ከፈለገ ይሹም ከፈለገ አይሹም፣ የትግራይ ህዝብ አያገባውም የሚል አቋም ይዘዋል። ፎርጌት ከህወሓት ጋር ያለው ግብግብቱ እነዚህ ሰዎች ክደት የፈጸሙት በትግራይ ህዝብ ላይ ነው። ተጨባጭ እውነታው ምንድን ነው ካልከኝ ትላንት 2.6 ሚሊዮን ህዝብ ሆ ብሎ ወጥቶ መርጧል ካሉ በኋላ አሁንም በውሉ መሰረት የታደሰ ወረደ ስልጣን አብቅቷል፣ ያንን የሽግግር መንግስት እኛ ነው የምንይዘው ሲሉ አብይ አህመድ አይ እናንተ አትይዙም ብሎ ከህግ ውጭ ታደሰ ወረደን ሲሾም እሱንም ትክክል ነው ብሎ ቆሙና ህወሓት ግን ተሰብስቦ ከ6 ዓመት በፊት አሁን ውሉ ከፈረሰ ከ6 ዓመት በፊት ህዝቡ የመርጦት የነበረው ምክር ቤት ወደ ቦታው ይመለስ ሲል እነ ጌታቸው ረዳ ይሄ ጦርነት ናፋቂ ነው፣ የፕሪቶሪያ ስምምነትን አፈረሱት ብለው እያለቀሱ ነው። ጌቾን በምልሰት ትላንት ምን ሲል እንደነበረ እናስታውሰው። አሁን ደግሞ ይቅድም የአብይን ሰምታችኋል። የጌታቸው በወቅቱ ለአብይ የሰጠው ምላሽ ይህን ይመስል ነበር። የጨረቃ ቤት የሚል 2.7 ሚሊዮን ህዝብ ጎረቤት ሀገር ኤርትራ ያላት ፖፑሌሽን ያክል ህዝብ ትግራይ ውስጥ ቁር ሀሮር ዝናብ ወዝቶ ሳይበግረው ተመዝግቦ መርጦ አሁን 6 ሰዓት ተኩል 7 ሰዓት አካባቢ አብዛኛው ህዝብ መርጦ የሚጨርስበት ሁኔታ የተፈጠረ ያለው ይህን ያክል ህዝብ መስዋዕትነት የከፈለን ህዝብ የመምረጥ መብት ያው የሚያቃትን የደላላ ቋንቋ ነው መናገር የሚችለው የጨረቃ ቤት ወዘተ የሚል ነገር ተጠቅመህ በእንደዚህ አይነት መልኩ ለማጣጣል መሞከር መሪ አለመሆን ብቻ ሳይሆን ከጅምሩ ከድለላ ውጪ ኃላፊነት ሊሰጣቸው የማይገቡ ሰዎች ምን ያክል ወደማይሆን ኃላፊነት ወጥተው አገርን ለትርምስ እየዳረጉ እንደሆነ ነው የሚያሳየው። እንግዲህ የጌታቸው ረዳን ምላሽ ሰምታችሁታል። አብይ አህመድ የጨበራ ተስካር ሲል ነበረ። ጌታቸው ረዳ ይሄንን ምርጫ ለማጣጣል መሞከር የሚል አንድ ጊዜ እንድገመው። የጌታቸው ረዳ አንድ ጊዜ እንድገመው። የጨረቃ ቤት የሚል 2.7 ሚሊዮን ህዝብ ጎረቤት ሀገር ኤርትራ ያላት ፖፑሌሽን ያክል ህዝብ ትግራይ ውስጥ ቁር ሀሮር ዝናብ ወዝቶ ሳይበግረው ተመዝግቦ መርጦ አሁን 6 ሰዓት ተኩል 7 ሰዓት አካባቢ አብዛኛው ህዝብ መርጦ የሚጨርስበት ሁኔታ የተፈጠረ ያለው ይህን ያክል ህዝብ መስዋዕትነት የከፈለን ህዝብ የመምረጥ መብት ያው የሚያቃትን የደላላ ቋንቋ ነው መናገር የሚችለው የጨረቃ ቤት ወዘተ የሚል ነገር ተጠቅመህ በእንደዚህ አይነት መልኩ ለማጣጣል መሞከር መሪ አለመሆን ብቻ ሳይሆን ከጅምሩ ከድለላ ውጪ ኃላፊነት ሊሰጣቸው የማይገቡ ሰዎች ምን ያክል ወደማይሆን ኃላፊነት ወጥተው አገርን ለትርምስ እየዳረጉ እንደሆነ ነው የሚያሳየው። የሚገርም እኮ ነው። ጊዜ ሲመጣ ቀን ሲፈርድ ነው ሁሉን ነገር የምታዩትና ትላንት ጌታቸው ረዳ ይሄን ሲል የነበረ ዛሬ ሸምጥጦ መጥቷል። የሆነ ሆኖ የህወሓት ኃይሎች ይህንን ውሳኔ መወሰን ኮንሲከንሱ ምን እንደሆነ አይረዱትም ብዬ አላምንም። ያ ነገር ግን የአብይ አህመድ አገዛዝ በማናቸውም መልኩ በጉልበት እየሄደባቸው ያለውን መንገድ ማስታመም ጠቀሜታ የለውም የሚል ድምዳሜ ላይ ሳይደርሱ እንደዚህ አይነት ከበድ ያለ ውሳኔ ይወስናሉ ብዬ አላስብም። ዞሮ ዞሮ 2 ነጥብ በጌታቸው ረዳ በትላንት ምስክርነቱ በጥሬ ወስደን 2.8 ሚሊዮን ህዝብ በ2012 ዓመተ ምህረት በአደባባይ ወጥቶ ምርጫ በማካሄድ የአብይ አህመድ አገዛዝን ማስፈራሪያ ወደ ጎን በመተው በምርጫው ላይ ተሳትፈው በአደባባይ ወጥተው ምርጫ ተሳትፈው 2.8 ሚሊዮን ተሳትፎ ምክር ቤት መርጧል ነው። ያ ምክር ቤት ወደ ስራ ይግባና አሁን በቀውስ ጊዜ ህዝብ ያልመረጠው ሳይሆን ህዝብ የመረጠው ይምራ የሚል ድምዳሜ ላይ ደርሰናል ነው። ጥያቄያቸው ይሄ ነው። በዚሁ መሰረት
በህወሓት በኩል ይሄ ተወስኗል። ይህንን ተከትሎ በአብይ አህመድ አገዛዝ ውስጥ የተፈጠረው ትርምስ ምንድን ነው? በትግራይ ምክር ቤት ወደ ቦታው ተመልሷል መባል ብቻ አይደለም። በነገራችን ላይ አንድ ትልቅ ክሪቲካል ውሳኔ ነው ይሄ። ምክር ቤቱን ከ6 ዓመት በፊት የተመረጠው ምክር ቤት ወደ ቦታ ይመለስ ተብሏል። ምክር ቤቱ ወደ ቦታው ከተመለሰ በኋላ የሚያቋቁመው ካቢኔ ግን በወቅቱም እዛ ምክር ቤት ከተቃዋሚ አሸንፈው የገቡ አሉ። አይ ቲንክ ከ190 ምናምን 153 እንደዚህ ገደማ ነው የህወሓትን የገባው የህወሓት ኃይሎች አሸንፈናል ያሉት። በዚሁ መሰረት የተወሰኑ የተቃዋሚ ፓርቲ አባላት አሉ ማለት ነው። ነገር ግን ሌላ ምን ተጨማሪ ውሳኔ ወስነዋል? ስምምነት ላይ ተደርሶበታል ያሉት በክልሉ የሚቋቋመው ስራ አስፈጻሚ በክልሉ የሚዋቀረው ስራ አስፈጻሚ ሁሉንም ያማከለ አቃፊ የሆነ ማለት ያ ማለት በክልሉ በአመራርነት የተቃዋሚ ኃይሎች እንዲካተቱበት የሚፈቅድ አካታች ውሳኔ ወስነናል ነው እያሉ ያሉት። ይሄ ነው ያለው። ሁለተኛው እና ክሪቲካል ውሳኔ ምንድን ነው? ግልጽ በሆነ መንገድ እስካሁን ከመጡበት ለየት ባለ መልኩ በምክር ቤት ደረጃ ወስነው ከጎረቤት ክልሎችና ከጎረቤት አገር ጋር የሚኖረን መልካም ግንኙነት በጣም ከስካሁኑ በተሻለ መንገድ ማሳደግና ከጎረቤት ክልሎችም ጋር ከጎረቤት አገርም ጋር ያለንን ጤናማ ግንኙነት የበለጠ ማጠናከር አለብን የሚል ውሳኔ ላይ ደርሰዋል። በትላንትናው ዕለት ያደረግነው ውይይት ቅድም እንዳልኳችሁ ከአርቲስት ሽመልስ አበራ ጆሮ ጋር ትላንት ያደረግነው የእሁድ ወግ በእግረ መንገድ ፕሮግራም ሪኮመንድ አደርጋለሁ እንድትከታተል እንድትረምብልም ላይ ዩቲዩብ ላይ ታገኙታላችሁ። ተከታተሉት። እዚህ ላይ ጊዜ አላባክንም። ፋይዳው ምንድን ነው? ይሄ ጽምዶ የሚለው እንቅስቃሴ ምን ፕሪንስፕል ሊከተል ይገባል ወዘተረፈ በዲቴል ትላንትና ሄደንበታል። ዛሬ ኮንክሉድ የተደረገውና በትግራይ በኩል ያመጡት ከአጎራባች ጋር አፋርም አማራም ከጎረቤት ሀገራት ጋር ከኤርትራም ከሱዳንም ጋር የሚለውን ግንኙነት በፍጹም ጤናማ ግንኙነት ላይ መመስረት አለበት የሚል ነው። አብይ ቁርስ ቋንጣ ፍርፍር የሚያበላው ክንድያ የሚባል አለ። መቀሌ መምህር ምናምን የነበረ ነው። አሁን አዲስ አበባ ነው። ጠዋት ጠዋት ቋንጣ ፍርፍር ይበላል። ከሰዓት 2-3 አረቄ ይጠጣል። ያንን ቢራ ይጋበዛል። ከዛ ኮት ሱሪ ምናምን ተገዝቶለታል። መግለጫ ሰጥ ብሎት መግለጫ ያሰጠዋል። በእኛ ህልውና ጉዳይ እነሱ አይወስኑልንም ይላል። 4 ኪሎ ነው የተቀመጠው። 2.8 ሚሊዮን ህዝብ ወጥቶ ፈርሟል። ማን ነው መርጧል ስትል ነበር የነበረው። እና አብይ አህመድ ነው በትግራይ ህዝብ ህልውና መወሰን ያለበት ወይስ ቢብዛ ሚነስም ትክክል ይሁንም አይሁንም ፍትሐዊ ይሁንም አይሁንም 2.8 ሚሊዮን ወጥቶ መርጧል ስትለን የነበረ ያው ራሳችሁ ስትዋሹት የነበረው ማለት ውሸትም ከሆነ እነ ጌታቸው ረዳ። ስለዚህ ማንም የትግራይ ተወላጅ በእርግጠኛነት መናገር የምችለው በማናቸውም መልኩ እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም። ከዚህ በኋላ እከሌ ምናምን ይኸውልህ የኦነግ የአብይ አህመድ ተላላኪ ሁነህ እንትና ወያኔ ከሌ ምናምን አከተመ አባዬ። አሁን ወያኔ ሳይሆን መሰደቢያና ማስፈራሪያው በጣም የኃጢአት ሁሉ ኃጢአት ሰው በይፋ ረሽኖ በጅምላ የሚቀብር የአብይ አህመድ ደጋፊ ሆነ ከመገኘት በላይ ኃጢአትና ክፋት የለም። አሁን ስለ 27 ዓመት ወደ ኋላ ተመልሰ ምናምን ከ8 ዓመት በፊት ስለነበረው አይደለም። ይሄ አሁን እየገደለን ስላለን ነው እያወራን ያለ ነው። በ27 ዓመት ለነበረው እሱን ጊዜ ጠብቀን በሽግግር ፍትህ ህዝባችን ተገቢውን ካሳና ፍትህ ያገኛል። በቃ በዚህ ኮምፕሮማይዝ አናደርግም አቋም ነው። በነሱ ግን እያነሳ ወያኔ ምናምን እያልክ ግን ከ30 ዓመት በፊት ሀገር የሆኑትን ሻዕቢያ ምናምን እያልክ ግን አንተ 4 ኪሎ እቀመጣለሁ የምትል ጅላጅል ቂላቂል ከሆንክ ተጃጃል። አንተ እንደዚህ አይነት ጨዋታ ድሮ ቀረ። ቁርጥ አድርጎ ነው እንደነዚህ ያሉትን ተላላኪዎች እየታገሉ መሄድ የሚያስፈልገው። እንግዲህ ይህንን ይመስላል ከህወሓት አንጻር የወሰኑት 2 ክሪቲካል ነገር ነው። ከአማራ ጋር ያለን ግንኙነት አሁን ይሄ ዳይፐር የሚያስገዛቸው አሉ። አከተመ 4 ኪሎ ነገር
ጭንቅ ጥብብ የሚላቸው አንድ ነገር ብቻ ነው። በተጠንቀቅ የምጠብቀው አንድ ነገር ብቻ ነው። የአማራን ህዝብ ትግል የሚመሩ አካላት ከማንኛውም አካል ጋር መተባበርና አብሮ መቆም ወይም በጋራ መስራት ሲጀምሩ ይሄንን ክፉ አገዛዝ ለመንቀል ሲተባበሩ በጥንቃቄ የምከተላቸው የአማራ ህዝብ ለህልውና ትግል መነሻዎቼ መዳረሻዎቼ ብሎ የያዛቸው ነጥቦች አሉ። እነሱን እንዳትሸርፉ ብቻ ነው እያልኩ የምከተለው። ስር ነቀል ለውጥ፣ ህገ መንግስታዊ ለውጥ፣ ፌዴራል አወቃቀር ለውጥ፣ ህዝብና ቤት ቆጠራ ላይ የተሰራበት ምስጭፍ እንደገና እንዲስተካከልለት፣ አሁን ከተሰራው ክልል ውጭ የሚኖረው የትኛውም ቦታ ያለው አማራ በገዛ ሀገሩ ላይ ሙሉ መብት የሀገርነት ባለቤት እንዲኖረው፣ እነዚህን የመሳሰሉትን በሙሉ እነዚህ ጥያቄዎቹን አትሸራርፉ። ከዛ በኋላ የድርድር የንግግር የውይይት ውጤቱ ማንኛውንም ችግር 4 ኪሎ ላይ ያለውን አደገኛ ኃይል ነቅለህ በአገሪቷ ጣፈንታ ላይ መወሰን የምትችልበትን ዕዳ መብት መፍጠር እንጂ እዚያና እዚህ ስትሽረከረክ ብትውል የሚመጣ ለውጥ የለም። ሰው በጥንቃቄ የምናየው የአማራ ህዝብ ጥያቄዎች እንዳይሸራረፉን፣ በጥንቃቄም የትግራይ ህዝብ መብትም እንዲጠበቅ እንፈልጋለን። ኤርትራውያን እንደ ሀገር ህልውናቸው ተጠብቆ እንዲኖሩ እንፈልጋለን። የኢትዮጵያ ብሔራዊ ጥቅም ሳይነካ የኤርትራ ብሔራዊ ጥቅም ሳይነካ ጎረቤቱ ነው ወዳጁ ነው መኖር እንዲኖሩ እንፈልጋለን። በሱዳንና በኢትዮጵያ ውስጥ መገፋፋትና ጦርነት ሳይሆን የጋራ ጥቅም አከባብሮን የምንኖር ጎረቤት ሆነን መቀጠል እንፈልጋለን። ይሄን ለማድረግና የተረጋጋች ኢትዮጵያ ለመፍጠር 4 ኪሎ ያለው ኃይል ኬፐብልም አይደለም። በፍጹም ለዚህ ጸረ ሰላም ኃይል ነው። የቀውስ ካልጠመቀ የማይኖር ኃይል ነው። ህዝብን በጉልበት በኃይል በመሳሪያና በወታደር ብዛት አንበረክካለሁ የሚለው ይህንን በፍጹም እድል ልንሰጠው አይገባም ነው። እንቀጥል ወደ ቀጣዩ። እነዚህ ክሪቲካል ውሳኔዎች በመወሰናቸው አሁን ምንድን ነው 4 ኪሎ ላይ ያለውን ችግር እናንሳላቸው። 4 ኪሎ ግራ የተጋባቸውና እየተተራመሱ ያሉት ይሄ ሁኔታ ወዴት ያመራል? ከጎረቤት ጋር በይፋ በምክር ቤት ደረጃ በቃ በህወሓት ደረጃ በፓርቲ ደረጃ ወስነው በይፋ አድርገዋል። ያለንን ግንኙነት አጠናክረን እንቀጥላለን፣ ጤናማ ግንኙነት እንዲኖረን እናደርጋለን ብለው፣ ይሄ ብቻ አይደለም ሁሉን አቃፊ መንግስት ሊያቋቁሙ ነው። ይሄንን ደግሞ ያን የጨበራ ተስካር ብሎ ጦርነት ስለከፈተ ጦርነት እከፍታለሁ ብሎ ከሄደ የት ጋ ነው የሚዋጋው ነው ጥያቄው። አየው ተስፋ አድርጓቸው የነበሩና በአማራና በትግራይ መካከል አስቀድሞ ጦርነት እንዲነሳ ያመቻቹልኛል ብሎ ያሰባቸው በስንትና ስንት ሚሊዮን ብር የገዛቸው ተላላኪዎቹ አንድም ነገር መፈየድ አልቻሉም። ደን ጥላቻ ዘርተው ቀውስ ሌላ ግንባር ሊፈጥሩ የፈለጉት አልተሳካም፣ ከሸፈሱ። አሁን ምን ይደረግ ነው ጥያቄ። እየተተራመሱ ያሉት በሱ ነው። በአንድ በኩል ባለፈው እንዳልኳችሁ አማራ ጋር ያለውን ትግል በሽምግልና አድርገን በምን ጊዜ እኮ አማራ ጋር ሲደርስ በሽምግልና የሚሉት አይታክታቸውም እንዴ? የሚተማመኑባቸውን ጳጳሳት፣ ሼኮች፣ ሻገር ሽማግሌ፣ ባለሀብት ምናምን ላኩ አልሆነም። ማክሲመም ያደረጉት 5 ሰው አስከድቶ መውሰድ ነው። ደን አለቀ። ከዛ ውጭ ይኸው በየቀኑ በመታዩት ደረጃ ምርኮ በምርኮ እየሆነ ነው። ዛሬ የተመዘገቡ ድሎች የሚገርም ድል ነው እያስመዘገቡ ያሉት። ዛሬ ጎንደር ድል በድል ሆኗል። በሁሉም አቅጣጫ አገዛዙን ውልቅልቁን እያወጡት ነው። ይሄ ነው እየተነገረ ያለው። የአብይ አህመድ አገዛዝን ለአንድ ቀን እንኳን የምትታገሰው እንዳልሆነና የፈለገ ልዩነት ቢኖርህ ዛሬ ተባብረህ በጋራ መቆም የሚያስገድዱ ሁኔታዎች መኖራቸውን የምታየው ለምን ጨርቁን ጥሎ አበደ በቴዎድሮስ በቴዲ አፍሮ ዘፈን የሚለውን አንስተን እናያለን። በነገራችን ላይ አሁን ትኩሳት ሌላ ትኩሳት ብያቸው የለም። ሌላኛው ትኩሳት የቤኒሻንጉል ጉሙዝ የጉሙዝ ታጣቂዎች ቡድን በቤኒሻንጉል ውስጥ እና ሻድሌ ሐሰን አሁን ያለው የብልጽግና ተወካይ መንግስት ነኝ የሚለው አካል የወርቅና ሌሎች ማዕድናትን ሙልጭ አድርጎ በኮንትሮባንድ እየሸጠ ይላል የጉሙዝ የዛሬው መግለጫ። እየሸጠ በምትኩ እንዳውም በሸጠው ገንዘብ ደግሞ መሳሪያ ገዝቶ የገዛ ህዝቡን እየጨረሰ ያለ ነው። ይሄ አካል ዴሞክራሲን አፍኖ እያለ ምርጫ አድርጌ መንግስት ሆኜ ቀጥያለሁ እንዲል አይፈቀድም። ይሄንን የምትሞክሩ ከሆነ ችግር ይገጥማችኋል ብሎ የጉሙዝ ታጣቂዎች ቡድን ዛሬ መግለጫ አውጥቷል። አንድ በል በምርጫ ሂደት ውስጥ እንሳተፋለን ምንም ብሎ ያለው ደግሞ ምንም አስገዳጅ ሁኔታ ስለሆነና
ያለፈው ምርጫ ስላልተሳተፍን አሁን ሳንሳተፍ ብንቀር ከፓርቲነት ወደ መሰረዝ ስለሚኬድ በምርጫ ውስጥ ተሳትፈዋል ለመባል ብቻ ምዝገባው እንዳይሰርዘን ብቻ እንሳተፋለን። ነገር ግን በኢትዮጵያ ውስጥ አሁን ምርጫ ለማድረግ የሚያስችል አንድም ሁኔታ የለም፣ ዜሮ ነው። እንደውም የአብይ አህመድ አገዛዝ የማፊያ ቡድን በየአካባቢው የሚደራጀው ማፊያ ቡድን እንኳን ባለቤቱ ነው ያደራጃል በሚል አንስተዋል። እስኪ የመረራ ጉዲናን ንግግር እዚህ ላይ እንስማው። ዶክተር መረራ ጉዲና የአብይ አህመድ አገዛዝ ያለበትን ሁኔታ 4 ኪሎ አሁን ያለበትን ጭንቅ በተመለከተ እንዲገልጾታል። እስኪ ስሙት። ኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ አስቻይ ሁኔታ የለም። አሁን ለምሳሌ እኮ ድሮ እኔ እስከ ባህር ዳር ድረስ ሄጄ እስከ ደሴ ድረስ ሄጄ እስከ ማል ድረስ ሄጄ ሁሉ ይቀሰቅስ ነበር። ኦሮሚያ ደግሞ ከኬንያ ዳር እስከ ሙያሌ ድረስ እስከ ሶማሌ ዳር ወለጋን እዚህ መሀል ያለውን ብቻ ሳይሆን ሁሉ አዳርስ ነበር። በመቶ ሺዎች የሚቆጠሩ ሰዎችን ሰብስበን 5 መኪና 6 መኪና ሁሉ አሰማርተን በእነዚህ ሁሉ ስንንቀሳቀስና ስንቀሰቅስ ነበር። 5-6 ዓመት በፊት ጀምሮ አምቦ አካባቢ ለምሳሌ የምንቀሳቀስ አንድ የማፊያ ግሩፕ እንግዲህ በመንግስትም በሌሎቹም እጃቸው አለበት ተብሎ የሚወጣ መዘንጋጭ በአደባባይ ሰውን የሚገርፍ ሰውን እንትን የሚያደርግ ቴክኒካሊ ማፊያ ቡድን ሁሉ ተፈጥሮ በእንዲህ አይነት ሁኔታ ስላለ መንግስት አረንጓዴ ስላለ ምርጫ ቦርድ አረንጓዴ ስላለ አረንጓዴ የሚሆን ነገር የለም። ለምርጫ ለማድረግ ምንም አይነት አስቻይ ሁኔታ የለም። እንደውም እዚህ አምቦ እንኳን የማፊያ ቡድን መንግስት ያለበት የማፊያ ቡድን ነበረ ያለ ነው ምስክርነት የሰጠው። በሀገሪቷ ውስጥ አንድም ቦታ እንደው በፊት ይኸው መራራን ሚዲያ ወያኔ ተላላቂ በለው እንግዲህ ዶክተር መረራ ምን አለ? ይኸው በምታዩ ደረጃ በፊት ቢያንስ ምርጫ ሲደርስ 5-6 መኪና ይዘን ብንፈልግ ሞያሌ ጫፍ ብንፈልግ ሶማሌ ጫፍ ከሶማሌ ጫፍ እስከ ወለጋ ጫፍ ከኬንያ ጫፍ እስከ ሞያሌ እየተዘዋወርን ሁላ መቀስቀስ እንችላለን። በሁሉም የሀገሪቷ ክፍል መዞር መቀስቀስ ቢያንስ ይቻላል አለ። የበፊቱን ነው። አሁን ምርጫ መቀስቀስ አይቻልም አለ። ይግረምህ በዛሬው ዕለት ሌላ የወጣ መግለጫ የቁጫ ህዝብ ዴሞክራሲያዊ ፓርቲ፣ ይህ ማለት በደቡብ ክልል ውስጥ ያለ የወላይታ አካባቢ የሚንቀሳቀስ የቁጫ ህዝብ ዴሞክራሲያዊ ፓርቲ ቅዳሜ ዕለት ሊያደርግ የነበረው የምርጫ ማኒፌስቶ የማስተዋወቅና የቅስቀሳ ስራ እዛ ያለው የወረዳው ማለት ያሉበት የዞኑ የብልጽግና ኃይል ምንም አይነት ቅስቀሳ እንዳያደርጉ እና ከህዝብ ጋር እንዳይገናኙ ወታደሮች መድቦ ክልከላ አድርጓል። ከዛ ምርጫ ተደርጓል ይላል። በየትኛውም ቦታ ላይ የአብይ አህመድ አገዛዝ ተወዳድሮ ሊያሸንፍ የሚችልበት አንድም ምክንያት የለም። ዝም ብሎ የሆነች ውድድር እንኳን ምትነው ዞሮ ዘንድሮ ምርጫ የሚባል ጨዋታ የለም የሚለው የበለጠ ውሃ የሚቋጥር ሆኗል እና የምርጫ ፖለቲካቸው ኮምፕሊትሊ የነሱ የምርጫ ፖለቲካ አክትሟል የሚለውን ነጥብ ለማንሳት ነው። ለትግራይ የህወሓት ያስተላልፈው መልእክት አንድም የታደሰ ወረደ መንግስት ጊዜያዊ አስተዳደር የሚባለው አሁን ያው ፖለቲካ መረጋጋት ከፈጠሩና በደንብ ተማምነው ከሆነ ታደሰ ወረደ አሁን ያለው ምርጫ የዛ ምክር ቤት አካል ሆኖ የስራ አስፈጻሚ አካል ሆኖ ምናልባትም መሪም ካረጉት መሪ አድርገውት ሁሉን አቀፍ ካቢኔ ተቋቁሞ የምክር ቤቱ ስር የሚተዳደር ሆኖ ክልሉን መምራት ነው። ይሄ ሳይሆን ቀርቶ የክልሉ ምክር ቤት ወደ ኃላፊነት እንዲመጣ የተሰጠውን ውሳኔ እምቢ ብሎ ታደሰ ወረደ ከአብይ ያገኘሁት ብለሲንግ ይበልጥብኛል ካለ 2.8 ሚሊዮን የትግራይ ህዝብ ወይስ የአብይ አህመድ ውሳኔ ምርጫው የታደሰ ነው የሚሆነው። ሃይ ፕሮባብሊ ታደሰ በግብታዊነት እምቢ ካለ በአብይ አህመድ የሰጠውን ትእዛዝ ተቀብሎ ምንም አይነት እንቅስቃሴ እንዳያደርግ ሊታገድ ይችላል ብዬ ገምታለሁ። ይሄ ሲደረግ ደግሞ እኔ ስልጣን የሰጠሁትን ኃይል አገዳችሁ ብሎ አብይ አህመድ ወታደር ይዤ ዘምታለሁ ካለ በአጠቃላይ የምርጫ የምናምን ፖለቲካ አከተመ ማለት ነው። ምናልባትም ነገሮች ከታሰበው ፍጥነት በላይ ነገሮች እስከሌት ያደርጉና የአብይ አህመድ ፍጻሜ ቅርብ ይሆናል ማለት ነው። አይ ምርጫ እስከምመርጥ ድረስ እንደ ፍጥርጥራቸው ብሎ ከተወ ደግሞ
ግልጽ በሆነ መንገድ በአጭር ጊዜ ውስጥ መጀመሪያ ሊያደርግ የሚችለው ወደ ትግራይ የሚካሄዱ የአውሮፕላን በረራዎችን ያስቆማል፣ የእግረኛ ጉዞ ያስቆማል። ሌላ እንኳን ይህ ከበጀት ከምናምን ጋር የተያዘ ኦልሬዲ ቀደም ብሎ የቆመ ስለሆነ ምንም የለም። ከዛ በኋላ ወታደር ያስጠጋል። ምርጫውን እስከሚያደርግ ድረስ ጦርነት እንዳይጀመር የሚቻለውን ጥረት ያደርጋል ብዬ ነው የማስበው። በሌላው ክፍል ምርጫ ካደረገ በኋላ ግን በቀጥታ ወደ ጦርነት ይሄዳል። ይሄን ካደረገ የቲፒኤልኤፍ ኃይሎች ገስዋት ምን ሊያደርጉ ይችላሉ የሚለው ነው አይደለም። ስለዚህ አብይ የአውሮፕላን በረራ አቁሞ በእግረኛ የሚደረግ ጉዞን አቁሞ ወታደር አስጠግቶ ከዛ ሲጅ አድርጎ ቁጭ ብሎ ምርጫ አደርጋለሁ ካለ አብይ አህመድ ምርጫ ከማድረጉ በፊት ደርሰን ጆሮ መያዝ ይጠበቅብናል የሚል እንቅስቃሴ ሊያደርጉ ይችላሉ። ፖሲብሊ እንቅስቃሴ የሚያደርጉ ከሆነ አሁን በሙሉ ኃይል የአማራ ላይ የተሰማራው የአብይ ሰራዊት ልክ እንዳለፈው ጊዜ ሳይወድ በግዱ ወደ ትግራይ ኃይሎች ወዳሉበት ቦታ ያንቀሳቅሳል ማለት ነው። እሱ ከተንቀሳቀሰ ደግሞ አማራ ላይ ያለው ኃይል በቀላሉ ያሉትን ዋና ዋና ኪ ቦታዎች ተቆጣጥሮ ወደ 4 ኪሎ ጉዞ ለማድረግ ምቹ ሁኔታ ያገኛል ማለት ነው። ይሄ በሚሆንበት ጊዜ ኦሮሚያ ላይ ያለው የኦነግ ኃይል ሊወስድ የሚችለው የጃልማሮ ኃይል ሊወስድ የሚችለው እርምጃ ተጠባቂ ይሆናል። ጉምዝ አሻርሊን ሊያነጋግሩት ይችላሉ በየቦታው እና አብይ አህመድ ባልተጠበቀ ሁኔታ ችግሮች ይገጥሙታል። ለዛ ነው በነገራችን ላይ ከትላንት በስቲያም ነግረናቸዋል፣ መረጃ ትላንትም ነግረናቸዋል። ጠቅላላ አመራር ለውጥ ይሄ ምንድን ነው? የወታደራዊ መሪዎችን የሲቪል መሪዎችን ጠባቂዎች ያለ ማንም ፈቃድ ራሱ ቶሎ ምንድን ነው ጠባቂ ለውጧል። አዲስ አበባና የቤተ መንግስት ዙሪያ ጠባቂ ላይ ለውጥ አድርጓል። የሪፐብሊኩን ጋርድ መሪ ቀይሯል። ሹማ አብደታ ሁሉን ነገር እንዲቆጣጠርና ለእሱ ታማኙ እንዲቀጥል ለማድረግ ነው የሞከረው። በጣም ከፍተኛ ከምትገምቱት በላይ ውጥረት አለ። በቀደም ስንናገር ነበር። የቤተ መንግስቱ ሰራተኞች፣ የቢሮ የዙሪያ ጥበቃ በሙሉ የተጠናከረ ፍተሻ ነው ያለው። ቤተ መንግስትና ዙሪያው በቀን 2 ጊዜ በአነፍናፊ ውሻ ይፈተሻል። እያንዳንዱ ቢሮ ለምሳ ከቤተ መንግስት ግቢ ሳይወጡ የአብይ ጽሕፈት ቤት አካባቢ የሚሰሩ አካላት ለምሳ አንዱ ወደ ሌላኛው ቢሮ ሂዶ ሲመለስ የገቡበት ቢሮ በአነፍናፊ ውሻ ምናምን በቃ ማይደረግ ነገር የለምና እጅግ በጣም ጭንቅ ውስጥ ነው በአሁኑ ወቅት ያሉት። በዚህ ሁኔታ ውስጥ ሆኖ ደግሞ የቲፒኤልኤፍ ኃይል በደንብ ከፍ ያለ ትኩሳት ይዞ መምጣቱ አነጋጋሪ ሆኗል። እነዚህ ሁኔታዎች ወዴት ሊያመሩ ይችላሉ? አንድ ባንድ እየተከታተለ እንሄዳለን። በሌላው በሰፊው የኢትዮጵያ ሕዝብ ዘንድ ያለው ከፍተኛ ምሬት ምናልባትም አብይ አህመድ ወደ እንደው ትንሽ ደቂቃ እንኳን የህዝብ ብሶት የሚታየው ከሆነ እንደው ይሄ ህዝብ የሚያቀርበው ነገር ልክ ነው ብሎ ትንሽ ሊለዝብ ይችል የሆነው የሚል ግምት ቀጥን ጥርጣሬ ያላቸው አካላት ወሽመጣቸው ቁርጥ ብሎ እንዲቀር ያደረገ ንግግር ነው ያደረገው። እንደሰማችሁት ትላንትም ዛሬም ሲፎክር የነበረው ሌላውን ቁራ ብሏል። እሱ ራሱን ንስር አድርጓል። እኛ በከፍታ እንበራለን፣ ቁራዎች ወድቃሉ፣ ትጮሃላችሁ፣ ምንም አታመጡም ወዘተረፈ። በቃ ይሄ ነው የተለመደ ሊወድቁ ሲሉ አምባገነኖች ሲያከትምላቸው የሚናገሩት ንግግር ነው ተጠናክሮ የቀጠለው። እሱ ወዴት ይወስደዋል እናያለን። ምርጫ የሚባል ነገር የለም። ዝም ብሎ ነግረናቸዋል ቀደም ብለን ኦልሬዲ አለቀ። ከዓመት በፊት የምርጫውን በዲጂታል የቁጥር ስሌት ብቻ ሰርተው አጭበርብረው ካቢኔ መስርቶ ምናምን ያለቀ መሆኑን ነግረናል።